የ48 ሰዓቱ የቁጣ ማስጠንቀቂያ ሰዓታት ቀሩት። ሰዓቱ ካበቃ ሁሉም ነገር ያበቃል። ፕሬዝዳንት ትራምፕ ለአሜሪካና ኢራን አስቸኳይ የሰላም ጥሪ ተላከ። የኤርትራ ብሔራዊ ቡድን ተጫዋቾች ኮበለሉ። በርካታ የኤርትራ ተጫዋቾች ወደ ኤርትራ አለመመለሳቸው ተሰማ። ወልቃይት በኤርትራ ጦር ተከበበች። የኤርትራ ወታደሮች አደገኛ እንቅስቃሴና ዳግም ያገረሸው የጽምዶ ግንኙነት። የጀነራሉ አጣዳፊ የአዲስ አበባ ጉዞ። ፕሬዝዳንት ታደሰ ወረደ በድንገት 4 ኪሎ ተገኙ። የኤርትራ ጦር ወደ ኢትዮጵያ ድንበር ዘልቆ በመግባት በኢትዮጵያ የሚያደርገውን ድብቅ እንቅስቃሴ አሁንም እንደቀጠለ ተሰምቷል። ከህወሓት ጋር ጸምዶ የሚል ጥምረት የፈጠረው ሻዕቢያ ጦሩ በተለያዩ ጊዜያት በትግራይ አካባቢዎች ሲታይ የነበረ ሲሆን አሁን ደግሞ በትግራይና አማራ ክልሎች የይገባኛል ጥያቄ በሚነሳበትና ከባድ ፖለቲካዊ ውጥረት በሚታይበት ወልቃይት የኤርትራ ወታደሮች መታየታቸው ግርምትን ፈጥሯል። እንመለከተዋለን። ህወሓት ከሻዕቢያ ጋር ግንኙነቱን ባጠናከረበትና ጸምዶ ዳግም ባገረሸበት በአሁኑ ሰዓት የጊዜው አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በድንገት አዲስ አበባ ገብተዋል። የጀነራሉን አጣዳፊ ጉዞ እንዲሁም የትራምፕ የመጨረሻን የተባለው የጊዜ ገደብ ሊጠናቀቅ ሰዓታት ብቻ ስለመቅረቱ እንዲሁም በዚህ መሃል የተሰማን አስቸኳይ የሰላም ጥሪ አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ኢራን በአፋጣኝ የሆርሙዝ መተላለፊያዎች መጠን ካልከፈተች በኢራን ላይ የሲኦል በሮች እንዲከፈቱ አድርጋለሁ በማለት የሰጡት የ48 ሰዓት የመጨረሻ የቁጣና የንዴት ማስጠንቀቂያ ጥቂት ሰዓታት ብቻ ቀርቶታል። ትራምፕ ካልሆነ የኢራን ኤሌክትሪካል ማመንጫዎች ታሪክ ይሆናሉ፣ አስቡበት ሲሉም ደግሞ አስጠንቅቀዋል። ከሰዓታት በፊት በነበረው መልእክታቸው ደግሞ ይህ የመጨረሻው ማስጠንቀቂያ ነው፣ የሚራዘም ነገር የለም፣ እናም ያለው እውነት ይህ ነው፣ የተሰጣችሁ ጊዜ ተጠቀሙ ሲሉም ትራምፕ አስታውቀዋል። ኢራንም እናንተም የፎከራችሁትን ስታደርጉ እኔ ቆሜ ላይም አሳያችኋለሁ ብላለች። የሆርሙዝ መከፈትና የመዘጋት ጉዳይ ለአሜሪካ ምኗም አይደለም፣ እኛ በዚህ መስመር ከሚያልፍ ነዳጅ ውስጥ ጠብታ አናገኝም፣ ይልቅ ተዘጋብን የምትሉ ሰዎች አስከፍቱ ሲሉ የነበሩት ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሀሳብ ቀይረው የጦርነቱ ሞት ሽረት ሆርሙዝ ላይ ነው ብለዋል። ኢራን 48 ሰዓት የተሰጣት የሰዓት ገደብ ማትጠቀም ከሆነ ጨዋታው እዚህ ላይ ያበቃል የማለታቸው ጉዳይም በሰፊው እያነጋገረ ነው። ከትራምፕ ዛቻ በኋላ ደግሞ ለአሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲያቆሙና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዮች እንደቀረበላቸው የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪሉ ምንጮችን ጠቅሶ እንደዘገበው ሌሊት ላይ ለኢራንና ለአሜሪካ የደረሰው ግጭቶችን ለማቆም የሚያስችል ማዕቀፍ የተዘጋጀው ፓኪስታን ነው። 2 ደረጃ ያለው ይህ ስምምነት ማዕቀፍ በመጀመሪያም የተኩስ አቁሙ ተግባራዊ እንዲሁም በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲያድግ ያደርጋል ተብሏል። አሸማጋይ ሀገራት ስምምነት ላይ እንዲደርሱ ጥረት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ የኢራንን የኤነርጂ መሰረተ ልማት እንደሚያወድሙ በመዛት እስከ ማክሰኞ ድረስ የሰጡት ቀነ ገደብ ሊጠናቀቅ በተቃረበበት ሰዓት ነው። ኢራንም በሲቪል መሰረተ ልማቶች ላይ ጥቃት የሚፈጸም ከሆነ እጅግ የከፋ ያጸፋ ምላሽ እንደምትሰጥ ዝታለች። አደራዳሪዎች ግጭቱ በድጋሚ ጡዘት ላይ ከመድረሱ አስቀድሞ ውጥረቱን የሚያረግም መፍትሄ ለማግኘት ላይታች እያሉ መሆኑ ተዘግቧል። ሮይተርስ ያነጋገራቸው ምንጭ ሁሉም የእቅዱ ክፍሎች ዛሬ ስምምነት ላይ ሊደረስባቸው ይገባል ማለታቸው ተዘግቧል። እቅዱ መጀመሪያው ላይ በፓኪስታን በኩል በኤሌክትሮኒክ መንገድ በመግባቢያ ስምምነት እንዲጠናቀቅ የማድረግ ሀሳብ እንዳለም ተገልጿል። አሸማጋዮች የ48 ቀናት ተኩስ አቁም ስምምነት ላይ እንዲደረስ ለማድረግ እየጣሩ መሆኑን ለመጀመሪያ ጊዜ ዘገባው የአሜሪካ የዜና ምንጭ አክሲዮስ ነው። እንደ ዘገባው ይህንን ጥረት እያደረጉ ያሉት የፓኪስታን የግብፅና የቱርክ አደራዳሪዎች ናቸው። የትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የጽሑፍ መልእክት እንደተለዋወጡም ዘገባው ጠቅሷል። አክሲዮስ እሁድ ያነጋገራቸው ምንጮች በሚቀጥሉት 48 ሰዓታት ውስጥ ስምምነት ላይ የመደረስ እድሉ ጠባብ እንደሆነ ገልጿል። ፕሬዚዳንት ትራምፕ በበኩላቸው ከኢራን ጋር ጥልቅ ድርድር እያደረጉ መሆኑንና የማክሰኞ ቀነ ገደብ ከመጠናቀቁ አስቀድሞ ስምምነት ላይ ሊደረስ እንደሚችል ለዜና ምንጩ ተናግረዋል። ስምምነት ላይ ለመድረስ ጥሩ እድል አለ፣ ነገር ግን ስምምነት የማይፈጽሙ ከሆነ ግን እዚህ ያለው ሁሉንም ነገር አጋያለሁ ብለዋል። በቀጣይ ሻዕቢያ በወልቃይት አደገኛ እንቅስቃሴ እያደረገ ነው። መለያቸው ሸበጥ ጫማ የሆኑ የኤርትራ ወታደሮች ሰራዊት አባላት በወልቃይት በስፋት እየተንቀሳቀሰ መሆኑ ተጋለጠ። ወርሃዊው ሪፖርተር የእንግሊዝኛ መጽሔት በዚህ እትሙ ወልቃይትን በተመለከተ ሰፊ ዘገባ ይዞ ወጥቷል። እንደሚታወሰው ከሳምንት በፊት አንድ የሪፖርተር ጋዜጠኛ በሁመራ ከተማ ለቀናት ታስሮ ተፈቷል። ከጋዜጠኛው መፈታት በኋላ የወጣው ዘገባ በወልቃይት ዞን የተለያዩ ስፍራዎች የኤርትራ ሰራዊት አባላት በተለያየ መልኩ እየተንቀሳቀሱ እንደሚገኝ ዘግቧል። ዘገባው የሻዕቢያ ወታደሮች በተለያየ መልኩ ይንቀሳቀሳሉ ሲል ምን ማለቱ እንደሆነ በግልጽ አላሳፈረም።
ሆኖም ከአንድ ወር በፊት በወጣ አንድ ዘገባ የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊት መለዮን በመልበስ በዚህ ስፍራ እንደሚንቀሳቀሱ ተዘግቦ ነበር። ይህ በእንዲህ እንዳለ ህወሓትና ሻዕቢያ የጀመሩት ጽምዶ የሚል ግንኙነት ቀጥሎ የኤርትራና የትግራይ ህዝቦች ወንድማማችነትን የሚያጠናክር የተባለለት መድረክ በሽራሮ ከተማ ተካሄደ። በትግራይ ክልል ሰሜናዊ ምዕራብ ዞን በምትገኘው ሽራሮ ከተማ የኤርትራና የትግራይ ህዝቦችን ታሪካዊ ትስስር ለማደስና ወንድማማችነትን ለማጠናከር ያለመ የህዝብ ለህዝብ መድረክ ትናንትናና ዛሬ መካሄዱ ተገለጸ። ትግራይ ቲቪ እንደዘገበው ከሆነ ትናንት መጋቢት 27 ቀን 2018 ዓ.ም በተከበረው የሆሳዕናና የመድኃኔዓለም በዓላት ላይ ለመታደም ከ700 በላይ ኤርትራውያን ወደ ሽራሮ ከተማ ገብተዋል። እነዚህ ወገኖች ከበዓሉ ተሳትፎ ባሻገር ከምዕራብና ከሰሜን ምዕራብ ትግራይ ተፈናቅለው በሽራሮ ለሚገኙ ተፈናቃዮች የሚሆን የእህል እርዳታ ይዘው መቅረባቸው የሁለቱን ህዝቦች የቆየ የመረዳዳት ባህል በተግባር ያሳየ ሆኗል ተብሏል። በሃይማኖት አባቶችና በሀገር ሽማግሌዎች አስተባባሪነት በተዘጋጀው በዚህ መድረክ በጦርነትና በድንበር መዘጋት ምክንያት ለረጅም ዓመታት ተራርቀው የቆዩ ቤተሰቦችና የቅርብ ዘመዳሞች ተገናኝተው ደስታቸውን ገልጸዋል። በዛሬው ዕለት መጋቢት 28 ቀን 2018 ዓ.ም የቀጠለው መርሃ ግብርም የጋራ ሃይማኖታዊ ስነ ስርዓቶችንና የህዝብ ለህዝብ ውይይቶችን ያካተተ ሲሆን ይህም በሁለቱ ህዝቦች መካከል ያለው ግንኙነት ወደ ቀድሞ ታሪካዊ ይዘቱ እየተመለሰ መሆኑን የሚያመለክት እንደሆነም ተጠቅሷል። በተያያዘ ሌላኛው መረጃችን የኤርትራ ብሔራዊ ቡድን ወይም ቀይ ባህር ግመሎች ለዓመታት ከአህጉራዊ ውድድሮች ርቆ ከቆየ በኋላ በቅርቡ ባደረገው የቅድመ ማጣሪያ ጨዋታ ውጤታማ ሆኖ ወደ አፍሪካ ዋንጫ ማጣሪያ የምድብ ድልድል መቀላቀሉ የሚታወስ ነው። ሆኖም ይህ ደስታ የሚያደበዝዝ ዜና ከስፍራው እየወጣ ይገኛል። ከቡድኑ ስብስብ ጋር ወደ ስዋቲኒ ተጉዘው ከነበሩት የሀገር ውስጥ ተጫዋቾች መካከል 7ቱ መጥፋታቸው ተረጋግጧል። ቡድኑ የቅድመ ማጣሪያ ጨዋታውን ባከናወነበት ስዋቲኒ በስብስቡ ውስጥ ተካተው ከነበሩ 10 የሀገር ውስጥ ተጫዋቾች መካከል 3ቱ ብቻ ሀገራቸው ሲመለሱ 7ቱ ግን እዛው ቀርተዋል። ተጫዋቾቹ ብሔራዊ ቡድኑ ረጅም ጊዜ ከቆየበት እገዳ ተላቆ ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ትልቅ ግዳጅ ከተወጡ በኋላ ነው ለመመለስ ፈቃደኛ ያልሆኑት። የኤርትራ ብሔራዊ ቡድን ተጫዋቾች ከዚህ ቀደም በተለያዩ ሀገራት በሚደረጉ ውድድሮች ላይ መሰል ድርጊቶችን ሲፈጽሙ መቆየታቸው የሚታወስ ሲሆን የአሁኑ አጋጣሚ ቡድኑ ወደ ዓለም አቀፍ መድረክ በተመለሰበት ማግስት መከሰቱ ትኩረት ስቧል። ወደ ሌላኛው መረጃችን ተሻገርን። የፕሪቶሪያውን ስምምነት ተከትሎ በፌዴራል መንግስት በተሰየመ ጊዜያዊ አስተዳደር ፕሬዝዳንት የምትመራው ትግራይ ለአንድ ዓመት ያህል በጊዜያዊ አስተዳደር ፕሬዝዳንትነት መርተው የቆይታ ጊዜያቸውን ያጠናቀቁት ሌተር ጀነራል ታደሰ ወረደ አዲስ አበባ የገቡ መሆኑ ተሰምቷል። ፕሬዝዳንቱ አልፎ አልፎ ወደ አዲስ አበባ ጎራ በማለት ከፌዴራል መንግስቱ አመራሮች ጋር የሚመክሩ ሲሆን በመሃል ረዘም ላለ ጊዜ የነበረው ግንኙነት የሻከረና የላላ መስሎም ታይቶ ቆይቷል። ሌተር ጀነራል ታደሰ ወረደ የዛሬ ዓመት አካባቢ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ክልሉን እንዲመሩ ከአዲስ አበባ ሹመቱን ሲያገኙ መፈጸም የሚገባቸውን ተግባራት በሰነድ እንዲፈርሙ ተደርገው ነው። በዚህ መሰረትም ጀነራል ታደሰ ወረደ ከህገ መንግስቱ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችን እንቅስቃሴዎች እንዲቆሙ ማድረግ፣ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ የመቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ በሌሎች የሀገሪቱ ክፍሎች እንደሚካሄደው ሁሉ በትግራይም የሀገራዊ ምክክር ስራው እንዲከናወን ማድረግ፣ እንደዚሁም ትግራይን ለመጪው 7ኛ ሀገራዊ ምርጫ ዝግጁ ማድረግ የሚሉት ይገኙበታል። አሁን ባለው ሁኔታ አንዳቸውም ተግባራት ተከናውነው ያልታዩ ሲሆን በትግራይ ለሀገራዊ ምክክሩ አጀንዳ የማሰባሰብ ስራ ልክ እንደ ሌሎች አካባቢዎች ሁሉ ማካሄድ የተቻለበት ሁኔታ ስላልተፈጠረ በአዲስ አበባ ያሉ የትግራይ ነዋሪዎችን ማወያየት ግድ ብሎም ታይቷል። በሌሎች የኢትዮጵያ አካባቢዎች እየተካሄደ ያለው 7ኛው ሀገራዊ ምርጫ ዝግጅት በትግራይ እየታየ አይደለም። ከዚህ ውጪም በትግራይ ከኤርትራ መንግስት ጋር ግንኙነት የፈጠሩ አካላት መኖራቸው በተደጋጋሚ ሲነገርም ቆይቷል። እነዚህ ሁኔታዎች በአጠቃላይ ሌተር ጀነራል ታደሰ ወረደ ስልጣን ሲረከቡ እፈጽማቸዋለሁ በማለት ያስቀመጧቸው የስራ ኃላፊነቶች ቢሆኑም በአሁኑ ሰዓት የስልጣን ቆይታ ዘመናቸው የተጠናቀቀው አንዳቸውንም ተግባራት ሳያከናውኑ ነው። እንደውም በእሳቸው የስልጣን ቆይታ ዘመን በጊዜያዊ አስተዳደሩና በፌዴራሉ መንግስት መካከል ከፍተኛ ውጥረቶች ታይተዋል። ውጥረቱ እስከ ነፍጥ መማዘዝ አምርቶ የፌዴራሉ መንግስት ወደ ትግራይ የሚያደርጉትን የኢትዮጵያ አየር መንገድ በረራዎች ከማስቆም ጀምሮ ኃይል እስከ ማንቀሳቀስ የደረሰበት ጊዜም ነበር። በዚህ መሃል ረዘም ላሉ ጊዜያት በዝምታ ውስጥ የቆዩት ሌተር ጀነራል ታደሰ የስልጣን የቆይታ ጊዜያቸው ባበቃበት ሁኔታ ወደ አዲስ አበባ ማቅናታቸው ትኩረት ስቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ታደምጧቸው፣ ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።